ናኦሚ ወደ ትምህርት ቤት እየሄደች ሳለ የትምህርት ቤት ክፍያ ገንዘቧን ጣለች። በትምህርት ቤት ቦርሳዋ ውስጥ በጥንቃቄ ነበር ያስቀመጠችው። የትምህርት ቤቱ የግቢ በር እንዳይዘጋባት ስትጣደፍ የቦርሳዋን ዚፕ መዝጋት ረስታ ነበር። እናም ሳታውቀው ገንዘቡ ወድቆባት ነበረ። በጠዋት ፀሐይ ስር ስትጓዝ እንባዎቿ በጉንጮቿ ላይ እየፈሰሱ ነው። አምርራ እያለቀሰች ስለነበረ የሚያልፉት ሰዎች ሁሉ ልብ ቢሏትም ምን ሆነሽ ነው የምታለቅሽው ብሎ ቆሞ የጠየቃት ሰው ግን አልነበረም። በአንድ ትንሽ የሊስትሮ ዳስ ስር ከመንገድ ዳር የተቀመጠ ጫማ አዳሽ ሰው ነበረ። ቀና ሲል የምታለቅሰዋን ልጅ ተመለከታት። ልቡ በሐዘን ስለተነካ በፍጥነት ተነሳ። የኔ ልጅ ለምንድን ነው እንደዚህ ተንሰቅስቀሽ የምታለቅሽው? ሲል ረጋ ብሎ ጠየቃት። ናኦሚ ፊቷን በእጇ ኋላ እየጠረገች ተንሰቀሰቀች። ጌታዬ፣ የትምህርት ቤት ክፍያ ገንዘብ የጠፋብኝ፣ እንዴት እንደጠፋ እንኳን አላውቅም። ሁሉም ቦታ ፈለግኩ፣ ግን ላገኘው አልቻልኩም። ሰውየው ቀረብ አላትና ተረጋጊ የኔ ልጅ፣ የተፈጠረውን ንገሪኝ። ናኦሚ አብራራችለት። የምኖረው ከእናቴና ከእንጀራ አባቴ ጋር ነው። እናቴ ስራዋን ከማጣቷ በፊት በመምህርነት ነበር የምትሰራው። የሚያስተዳድረን የእንጀራ አባቴ ነው። በጣም ጠባቅና ኃይለኛ ሰው ነው። ይህን ከሰማ በጭካኔ ይገርፈኛል። የትምህርት ቤት ክፍያዬን እንድከፍል ይህንን ገንዘብ የሰጠኝ እርሱ ነው። የትምህርት ቤቱን ደረሰኝ ሳሊዝ ወደ ቤት እንዳልመለስም ነግሮኛል። ይዤ ካልተመለስኩ ያለ ምህረት ይገርፈኛል። ምናልባትም እኔንና እናቴን ከቤት ሊያባረረንም ይችላል። የሰውየው ልብ ተነካ። ብዙ ገንዘብ የለውም። የሰዎችን ጫማ በማደስና በመጥረግ እያንዳንዱን ቀን በልቶ ለማደር የሚጥር ምስኪን ሰው ነው። በዛ ወር የሰራው ገንዘብ ብቻ ነበር የቀረው። ግን የናኦሚን ፊት ሲመለከት ሁለቴ እንኳ አላሰበም። የትምህርት ቤት ክፍያሽ ስንት ነው ሲል በለሆሳት ድምፅ ጠየቃት። 4000 ናያራ ነው ስትል በሚንቀጠቀጥ ድምፅ ናኦሚ መለሰችለት። ውድና የተከበራችሁ ተመልካቾቻችን ይህንን በእጅጉ ድንቅ የሆነ አዝናኝ፣ አጓጊና አስተማሪ ቪዲዮ ወደፊት ከመቀጠላችን በፊት አብራችሁ መሆናችሁን በኮሜንት ላይ አብረንን እየተከታተልን ነው በማለት ጻፉልን። ቪዲዮንም ላይክ፣ ቻናሉንም ሰብስክራይብ አድርጉ። አሁን እንቀጥል። ጆንሰን እጁን ወደ ነተበው የሱሪው ኪስ ልኮ የተጠቀለለ የገንዘብ ኖት አወጣ። የዛን ወር የሰራውና ያለው ይሄው ገንዘብ ብቻ ነው። ይህንንም ለቤት ኪራይ ለመክፈል ቆጥቦ ነበር ያስቀመጠው። ቀስ አድርጎ ገንዘቡን በናኦሚ እጅ ላይ ያደረገው። ይሄው ያጂ፣ ሂጂና የትምህርት ቤት ክፍያሽን ክፈይ አላት በደካማ ፈገግታ። የናኦሚ አይን በመደነቅ ተበለጠጠ። ጌታዬ፣ እርግጠኛ ነህ? አሁን የኔ ልጅ አላት ጭንቅላቱን እየነቀነቀ። ቤት ያለውን የልጅ ልጄን አስታውስሽኛል። በትምህርትሽ ላይ ትኩረት አድርጊ፣ መጥፎ ጓደኛም አትያዢ፣ አንድ ቀን ትልቅ ደረጃ ትደርሻለሽ ሲል መከራት። ናኦሚ ገንዘቡን ያዘች አጥብቃ። ከዛም እንባዋን ጠረገች። አመሰግናለሁ ጌታዬ፣ እንደማኮራ ቃል እገባልሃለሁ። ሀብታም ስሆንም በፍጹም አልረሳህም። ፈልጌ መጥቼ እረዳሃለሁ። ጆንሰን ፈገግ አለና ጭንቅላቱን ነቀነቀ። ስሜን እንዳትረሺው፣ እርግጠኛ ሆኜ። አልረሳውም አለች ናኦሚ። እጁን ቀስ አድርጎ ራሷ ላይ እያኖረ ከመረቃት በኋላ ወደ ሥራ ዳሱ ተመለሰ። ለራሱ የሚበላው ምግብ የለውም፣ ግን በመርዳቱ ደስተኛ ነበረ። ናኦሚ በሩ ሳይዘጋባት በፊት ወደ ትምህርት ቤቱ ሮጠች። አንዴ ፊቷን ወደ ኋላ አዙራ ፈጣሪ ባርከው፣ ፈጣሪ ባርከኝ ሰውዬ አለች በሹክሹክታ። ናኦሚ ቤት ስትደርስ የደከማት ትመስል ነበረ። ቢሆንም ግን ትንሽ ተረጋግታለች። የትምህርት ቤት ክፍያዋን ከፍላለች። ደረሰኛዋንም በትምህርት ቤት ቦርሷ ውስጥ ይዛለች። እናቷ እንደተለመደው የተጨነቀች መስላ በአንድ የእንጨት ወንበር ላይ ተቀምጣለች። ናኦሚ ሰላምታ አቀረበችላት። የትምህርት ቤቱን ክፍያ ከፈልሽ ስትል እናቷ ጠየቀቻት። ናኦሚ ጭንቅላቷን በአዎንታ ነቀነቀች። አሁን እናቴ ከፍያለሁ። እናቷ ቆመች፣ የፋታ ስሜት እየተሰማት። ጥሩ፣ እርሱ አንድ ችግር ይቀንስልናል። ደረሰኙን አሳይኝ ሰጠቻት። ከዛም ወደ ታች ተመለከተችና እማዬ፣ አንድ ነገር ልነግርሽ እፈልጋለሁ። እናቷ ተኮሳተረች። ምንድን ነው? ናኦሚ ምራቋን በግድ ዋጠችን። ወደ ትምህርት ቤት ሲሄድ ገንዘቡ ጠፍቶብኝ ነበር ዛሬ። የእናቷ ፊት ወዲያውኑ ተቀየረ። ምን አደረግሽ? ጠፍቶብኛልማ። እንዴት እንደሆነ አላውቅም። ቦርሳዬ ውስጥ ነበር ያስቀመጥኩት። ሁሉም ቦታ ፈለግኩ፣ አለቀስኩ ስትል ናኦሚ ቶሎ ብላ አብራራች። የእናቷ ድምፅ ጎላ አለ። ናኦሚ፣ እንዴት እንዲህ ግድ የለሽ ትሆኛለሽ? ያ ገንዘብ ለዚህ ቤት ምን ያህል ትርጉም እንዳለው አታውቂም? የእንጀራ አባትሽ በድጋሚ ያስርበናል፣ አስጠንቅቆኛል። ጥቅም የሌለሽ ይለኛል። ከቤት ሊያባረረንም ይችላል። የናኦሚ አይኖች በድጋሚ በእንባ ተሞሉ። ይቅርታ እማዬ፣ አውቄ አይደለም። በጣም ፈርቼ ነበረ። ወደ ቤት ለመምጣትም አላሰብኩም ነበረ። እናቷ ፊቷን አዞረች። ከዛም የሆነ ሰው ረዳኝ።
ስትል ናኦሚ ያከለች። እናቷ በድጋሚ ተመለከተቻት። ማን? ናኦሚ በእንባዋ መሃል ፈገግ አለች። የሆነ ሰውዬ ጫማ አዳሽ ነው፣ መንገድ ዳር ያለ። ሳለቅስ አየኝና ማን እንደሆንኩ ጠየቀኝ። ሁሉንም ነገር ነገርኩት። 4000 ናያራ ሰጠኝ። ያለው የመጨረሻ ገንዘቡ ይህ ብቻ መሆኑንም ነገረኝ። ግን አልከፋውም። በትምህርቴ ላይ እንዳተኩር፣ መጥፎ ጓደኛ እንዳልይዝ መከረኝ። እናቷ ግራ ተጋብታ አይኗን አርገበገበች። ቆይ ገንዘብ ሰጠሽ? ናኦሚ ራሷን ነቀነቀች። አሁን ደግ ሰው ነበረ። ኦጋ ጆንሰን እንደሚባል ነግሮኛል። ለአፍታ ያህል ክፍሉ ጸጥ ረጭ አለ። ከዛም እናቷ ቀስ እያለች ተቀመጠች። ፈጣሪ ይባርከው ስትል አንሾካሾከች። ምንም በሌለን ጊዜ እንኳ እንግዳ ሰው ረዳን። ሄደን ልናመሰግነው ይገባናል። የዚህ አይነት ደግነት ብርቅ ነው። ናኦሚ ፈገግ አለች። እሺ እማዬ፣ እኔም ላመሰግነው ፈልጋለሁ። እንደማልረሳው ቃል ገብቼለታለሁ። ሀብታም ሰሆንም ፈልጌ ረዳዋለሁ። አምንሻለሁ የኔ ልጅ፣ ፈጣሪ ይረዳሻል። ናኦሚና እናቷ ኦጋ ጆንሰንን ለመጎብኘት እና ለማመስገን ሲያቅዱ፣ በእርሱ በኩል ደግሞ አንዳች መጥፎ ነገር እየተፈጠረ ነበረ። የዛን ዕለት ጠዋት ጆንሰን ከመንገድ ዳር በምትገኘው ትንሽ የጫማ መስሪያ ዳስ ውስጥ ተቀምጦ ጫማ እየሰራ ነበረ። ስራው ቢያዘግምበትም ልቡ ግን አሁንም በተስፋ እንደተሞላ ነው። በቅርቡ ሌሎች ደንበኞች ያገኛለሁ በሚል ተስፋ። ድንገት ጎላ ያለ የጩኸት ድምፅ ሰማ። ሰዎች መጮህ ጀመሩ። ትልልቅ መኪናዎች፣ ዩኒፎርም የለበሱ ግብረ ኃይሎች ወደ መንገዱ መምጣት ጀመሩ። አንዱ ሜጋፎን የያዘ ሰው ጮኸ። መንገድ ዳር ሱቅና ዳስ የገነባችሁ ሰዎች ማንሳት አለባችሁ። ይህ የመንግስት መሬት ነው። ማስጠንቀቂያ ተሰጥቷችኋል። ዕቃውን ከመሸከፉ በፊት እንኳ ዳሱን ጎትተው መጣል ጀመሩ። በእጁ የሰራቸው ጫማዎችና ስሊፐሮች ደንበኞች እንዲጠግን ከሰጡት ጫማ ጋር መሬት ላይ ተበታተኑ። ያረጀ ዣንጥላ ወደ አንድ ጎን ተወረወረ። እባካችሁ ቆዩ፣ ቢያንስ ዕቃዬን ልሸክፍ ብሎ ለመናቸው። ግን ማንም ያዳመጠው አልነበረም። ገፍተው የእንጨት መጠለያውን ሙሉ በሙሉ አወደሙ። ጆንሰን የሚሆነውን ቆሞ ተመለከተ። አይኖቹ በእንባ ተሞልተዋል። ያለው ነገር አይኑ ፊት በደቂቃዎች ውስጥ ሲወድምበት ሲመለከት፣ አሁን የት ነው የሚሸጠው ሲል አምርሮ አለቀሰ። የልጅ ልጄንስ እንዴት አድርጌ ነው የምመግበው? ከእሷ አጠገብ ያለችው ሴትም እያለቀሰች እየለመነቻቸው ነበር። መኪናዎቹ ወደ ሌላኛው ጎዳና ለማፍረስ እየሄዱ ነበረ። ጆንሰን ትንሽ መዶሻውን ይዞ ወደ ቤቱ አንገቱን ደፍቶ ቀስ እያለ አዘገመ። ልቡን ከፍቶታል። ስሊፐሩም አቧራ ጠጥቷል። የሚያስበው ብቸኛ ነገር ለልጅ ልጁ አንድሪው እንዴት አድርጎ መጥፎን ዜና እንደሚያረዳው ብቻ ነበር። ግን ወደ ቤታቸው ጥግ እንደዞረ በድንጋጤ ክው ብሎ ቆመ። አንድሪው ውጭ ቆሞ እያለቀሰ ነበረ። ቦርሳቸውና ያላቸው ትንሽ የቤት ዕቃቸው ወደ ውጭ ተወርውሮ ተጥሎ ነበረ። ወፍራሟ የቤት አከራይ በተንኮል ፈገግታ ታጅባ በሩ ላይ ቆማ ነበር። ኦጋ ጆንሰን፣ ነግሬህ ነበረ፣ አስጠንቅቄህ ነበረ። ለ1 ዓመት ከ6 ወር የቤት ኪራይ አልከፈልክም። ያንተ ሰበቦች ሰልችተውኛል። አንተና የልጅ ልጅ አሁኑን ለቃችሁ መሄድ አለባችሁ አለች። የጆንሰን አፍ ተከፍቶ ቀረ። ግን ምንም ቃል ከአንደበቱ ሊወጣ አልቻለም። ወደ ልጅ ልጁ ጋር እየተጣደፈ ሄደ። አንድሪው ደህና ነህ? አንድሪው ጭንቅላቱን ነቀነቀ፣ እንባውንም ጠረገ። አያቴ ሁሉንም ነገር አውጥተው ወርውረውታል። እንዲጠብቁህ ብለምናቸውም እምቢ አሉ። ጆንሰን ወደ ቤት አከራይዋ ሴት ፊቱን አዞረ። እባክሽን ትንሽ ጊዜ ስጭኝ፣ ሱቄን ዛሬ አጣው። ወዴት መሄድ እንዳለብኝ እንኳ አላውቅም። ግን ሴትየዋ ፊቷን አዞረችበት። የሚመጡ አዲስ ተከራዮች አሉ። የበጎ አድራጎት ድርጅት አይደለም የማስተዳድረው። የምመግባቸው ልጆችና የምከፍላቸው ቤት ወጪዎች አሉብኝ። ከፈለክ ሄድና መንገድ ላይ ተኛ ብላ ወደ ውስጥ እየተውረገረገች ገብታ በሩን ዘጋቸው። ጆንሰንና አንድሪው ከቦርሳቸው አጠገብ ተቀመጡ። ፀሐይ እየጠለቀች ነበረ። ሰዎችም እያለፉ ነው። አንዳንዶቹ እያዩዋቸው፣ አንዳንዶቹ እያንሾካሾኩ። ግን ማንም ሰው ሊረዳቸው አልደፈረም። ጆንሰን የልጅ ልጁን ወደ ራሱ አቅርቦ አቀፈው። አዝናለሁ የኔ ልጅ አለው። ድምፁ እየተንቀጠቀጠ ነበረ። ሞክሬያለሁ፣ የእውነት ሞክሬያለሁ። አንድሪው በአያቱ ትከሻ ላይ አንገቱን ደገፍ አደረገ። አውቃለሁ አያቴ፣ በዓለም ላይ ካሉት ሁሉ የበለጠ ምርጡ አያት አንተ ነህ። አምላክ ይረዳናል። ጆንሰን ቀና ብሎ ወደ ሰማዩ ተመለከተ። ጌታዬ ሆይ፣ ያችን ሕፃን ልጅ በመርዳት አልጸጸትም። በድጋሚ የምመርጥበት እድል ቢሰጠኝም ያለኝን እያንዳንዱን ሳንቲሜን እሰጣት ነበረ። አሁን ተአምር ነው የምፈልገው። የዛን ዕለት ከቦርሳቸው አጠገብ በቀዝቃዛው መሬት ላይ ተኝተው አደሩ። ምግብ የለም፣ ከበላያቸው ጣራም የለም፣ ማብራትም የለም። ግን ጆንሰን አሁንም በልቡ ውስጥ ተስፋ ነበረው። በማግስቱ ጠዋት ጆንሰንና አንድሪው በሌሊት ከእንቅልፋቸው ተነሱ። በደንብ አልተኙም።
ቀዝቃዛው መሬት ሰውነታቸውን አድቅቆት ነበረ። ሆዳቸውን ባዶን ያደረው። ጆንሰን ላፍታ ያህል በዝምታ ከተቀመጠ በኋላ ከዛ ፊቱን ወደ አንድሬው አዞረ። የኔ ልጅ አለው፣ እንደዚህ ሆነን መቆየት አንችልም። ወደ ቀጣዩ ከተማ እንሄድ። አንድ የድሮ ወዳጄ ሳይመን በእዛ ነው የሚኖረው። ምናልባት እርሱ ሊረዳን ይችላል። አንድሪው ተስማማ። ጆንሰን ትንሿን የቴሌቪዥን ማስቀመጫ ሽጦ 2 የአውቶቡስ ትኬት ለመግዛት ገንዘቡን ተጠቀመው። ብዙ ባይሆንም ወደ ቀጣይ ከተማ እነርሱን ለማድረስ በቂ ነበረ። በሰው በተጨናነቀ አንድ ከርካሳ አውቶቡስ ላይ ተሳፈሩ። ቦርሳቸውን አጥብቀው ይዘዋል። ጉዞ የ1 ሰዓት መንገድ ቢሆንም ግን ረጅም መስሎ ተሰማቸው። ጆንሰን በመስኮቱ አንጋጦ እየተመለከተ በልብ ውስጥ በጥሞና ጸለየ። በከተማው ሲደርሱም ሳይመን ወደሚኖርበት ሰፈር በዝምታ ተውጠው መጓዝ ጀመሩ። ጆንሰን ለረጅም ጊዜ ያህል አይቶት ባያውቅም ግን ቤቱን ያስታውሰው ነበረ። ጓደኛው እንደሚኖር ተስፋ በማድረግና በመጸለይ ረጋ አድርጎ በሩን ቆረቆረ። ከጥቂት ሰከንድ በኋላ በሩ ተከፈተና ሳይመንን በር ላይ ቆሞ አየው። ተደንቆና መናገር አቅቶት ነበር። ሳይመን ሲል ጆንሰን ጠየቀ። ምን? ናግባ ወንድሜ፣ ለምን እንዲመሰልክ? ምን ነው አለ በአግራሞት እየተነፈሰ። ጓደኛውን ሲያቅፍ በጆንሰን አይኖች ላይ እንባ ሞሉ። ወንድሜ፣ ሁሉንም ነገር አጣን። የመንግስት ሰዎች ትናንትና የሥራ ቦታዬን አፈረሱብ። ከዛም ወደ ቤት ሲሄድ አከራይቷ ከቤት አስወጣችን። ትናንትም ቦርሳችንን ይዘን ውጭ አደርን። ወደ ውስጥ ይዟቸው ገባ። የሚጠጡት ውሃ ሰጥቶ እንዲቀመጡ አደረጋቸው። በዚህ ጊዜ ሳይመን በአግራሞት ጭንቅላቱን ነቀነቀ። ጆንሰን፣ እድለኛ ነህ። በትክክለኛው ጊዜ ነው የመጣው። እኔና ባለቤቴ ወደ አዲሱ ቤታችን በዚህ ሳምንት መጨረሻ ነው ቀይረን የገባነው። ልጄ አቡጃ ውስጥ የገነባልን ቤት። የቤቱን ቁልፍ ዛሬ ለአከራዩ ልመልስለት እያሰብኩ ነበርና ቀብድ የከፈልነውን የ1 ዓመት ኪራይ ልቀበለው አስቤ ነበረ። ጆንሰን ግራ የተጋባ ይመስላል። ምን ማለት ነው? ማለቴማ ቤቱ ተከፍሎበታል ማለቴ ነው አለ ሳይመን ፈገግ እያለ። እዚህ መቆየት ትችላለህ። ቤቱን ያዘው። ለአከራዩ የተከራዩን ስም እንዲቀይረው ነግረዋለሁ። ምንም ነገር መክፈል አይኖርብህም። ጆንሰን ማመን አልቻለም። አሃ ሳይመን፣ ቤትህን እንዲህ በቀላሉ ልትሰጠኝ ነው? አሁን ጆንሰን፣ አንተ እኮ ጓደኛዬ ነህ። እርዳታ ደግሞ ያስፈልጋል። እናቴ በታመመች ጊዜ ታስታውሳለህ? የሆስፒታል ክፍያዋን ለመፈጸም ስልክህን ሸጠህ ረድተህ ነበር በአንድ ወቅት። ምናልባትም አምላክ በትክክለኛው ጊዜ የላከ ለዛ ሳይሆን አይቀርም። ጆንሰን ተንበረከከ። ከዓይኑ ላይ እንባው ፈሰሰ። አመሰግናለሁ። ፈጣሪ ይባርክ ወንድሜ። አብዝቶም ይሸልምሃል። ይህ ለእኔና ለልጅ ልጄ ምን ማለት እንደሆነ አንተ አታውቅም። ቆይ ሲላከለ ሳይመን፣ አልጨረስኩም። ለድንገተኛ ነገሮች ብዬ ያጠራቀምኳት ትንሽ ገንዘብም አለች። ሌላ የጫማ ማደሻ ሱቅ ለመክፈት ልትጠቀምባት ትችላለህ። ለመጀመሪያ ያህል የሚሆኑን ቆዳዎች ለመግዛት ያስችለዋል። ለአንድሪው የትምህርት ቤት ክፍያም እንደዚሁ ይበቃል። ጆንሰን ተንሰቅስቆ አለቀሰ። የጓደኛውን እጆች ያዘና ለእኔ ምን እንዳደረግልኝ አታውቅም። ትናንት ምንም አልነበረኝም። አሁን ግን ከራሴ በላይ ጣራና አዲስ ጅማሮ አለኝ። ፈጣሪ ባርክ ወንድሜ፣ እጅህን አያሳጣው። ሳይመን በስሱ ፈገግ አለ። ጓደኛ ለመቼ ነው? በቸገረኝ ጊዜ አንዴ ረድተኸኛል። አሁን ደግሞ የኔ ተራ ነው። አንድሪው ለመጀመሪያ ጊዜ በቀናቶች ውስጥ ፈገግ አለ። አመሰግናለሁ ጋንሺ፣ ጠንክሬ አጥንቼ ያኮርሃለሁ። ከ3 ቀናቶች በኋላ ናኦሚ የረዳትን ደግ ሰው ሄደው ለማመስገን እንደሚገባቸው ለእናቱ አስታወሰቻት። እማዬ፣ ሄደን እንደምናመሰግነው እኮ ቃል ገብተናል። ዛሬ እንሂድ አለች። እናቷ ራሷን በመነቅነቅ እሺ እኔ ልጅ እንሂድ፣ የዛ አይነት ሰው ምስጋና ይገባዋል። አውቶቡስ ተሳፍረው ናኦሚ ሰውየውን ወዳገኘችበት መንገድ ሄዱ። እዛም በደረሱ ጊዜ ባዩት ነገር ደነገጡ። መንገድ ዳር የነበሩት ሱቆችና ዳሶች ሁሉ እንዳልነበር ሆነዋል። ሁሉም ነገር ፈርሷል። አሁን መሬቱ ባዶውን ቀርቷል። የተሰባበሩ እንጨቶች፣ የተበታተኑ ቅርጫቶችና የተቀዳደዱ ዣንጥላዎች ብቻ ነበር የቀሩት። ጸጥ ረጭ ያለ ስለነበረ ስፍራው ጥያቄ የሚጠይቁት ሰው በአካባቢው አልነበረም። የናኦሚ ልብ ተከፋ። እማዬ፣ እዚህ ነበር የተቀመጠው። ይህ ነበር የእርሱ ዳስ። ምን ተፈጠረ? እናቷ ዙሪያዋን ቃኘች። እየሰማነው የመንግስት የማፍረስ መርሃ ግብር መሆን አለበት። ሁሉንም አባራችኋል። ግን አሁን እንዴት ነው የምናገኘው? ናኦሚ ወደ ግራም ወደ ቀኝም ተመለከተች። የሚያውቀው ሰው ባገኝ በማለት ግን ማንም ሰው አልነበረም። እያዘኑ ፊታቸውን አዙረው ወደ ቤታቸው ሄዱ። ወደ ቅጥር ግቢያቸው እንደገቡ የናኦሚ የእንጀራ አባት እጁን አጣጥፎ ቆሞ እየጠበቃቸው አገኙት። ሁለታችሁም ከየት እየመጣችሁ ነው ሲል በንዴት ጠየቃቸው። የናኦሚ እናት በእርጋታ ናኦሚ የትምህርት ቤት ክፍያዋን እንድትከፍል የረዳትን ሰው ፍለጋ ሄደን ነበረ። የምን ሰው ሲል ጠየቀ፣ ፊቱን በንዴት ከስክሶ። የናኦሚ እናት አብራራችለት። ናኦሚ የትምህርት ቤት ክፍያዋን ጥላው ነበረ። ከዛም አንድ ድሃ ጫማ ሰፊ ረዳት። ያለችውን የመጨረሻ ሳንቲም ድረስ ሰጣት። ልናመሰግነው ሄደን ነበረ።
ግን ልናገኘው አልቻልንም። ሰውየው ከት ብሎ ሳቀ። እንዴት ደስ የሚል ታሪክ ነው ባክሽ! ይህንን ታሪክሽን እንዳምንሽ ትጠብቂያለሽ? ከጠዋት ጀምሮ ቤቱን ጥላችሁ የሄዳችሁት ሰው ለማመስገን ነው? አታፍሪም? ናኦሚ ወደፊት መጣች። ግን እኮ እውነቷን ነው ጌታዬ፣ የእውነት ረድቶኛል አለች። አፍሽን ዝጊ ሲል ጮኸ። እናትሽ ከዛ ሰው ጋር እየወሰለተችብኝ ነው። ለዛ ነው ዛሬ ጠዋት ወደዛ የሄደችው። ልክ እንደ ልጅ፣ ልክ እንደ እናት። የናኦሚ እናት ደነገጠች። እንዴት እንደዚህ ትላለህ? እውነቱን እየነገርኩ ነው። የእንጀራ ልጅህን እኮ ነው የረዳት። ለምን እንደዚህ ታስባለህ? ቤቴን ለቃችሁ ውጡልኝ ሲል ጮኸ። ሁለት ሞኝ ሰዎችን መንከባከብ ሰልችቶኛል። ሁለታችሁም ለእኔ ዕዳ ናችሁ። አንቺና ውሸታም ልጅሽ ከዚህ ውጡና ሄዳችሁ ከዛ ጨማ ጠራጊ ፍቅረኛሽ ጋር ኑሩ። ሌላ ነገር መናገር ከመቻላቸው በፊት ወደ ውስጥ ገብቶ ልብሳቸውንና ቦርሳቸውን መወርወር ጀመረ። ውጡልኝ ከቤቴ ውጡልኝ! ግራ ገብቷቸው ቆመው ቀሩ። ያፈረችውና መናገር ያቃታት የናኦሚ እናት ቦርሳቸውን ተሸክማ መከራከር ስላልፈለገች ወጥተው ሄዱ። የሚያርፉበት ቦታ ፍለጋ በመንገድ ላይ መሄድ ጀመሩ። በመጨረሻም ከአንድ ሱቅ ፊት ያለ አግዳሚ ወንበር አግኝተው ተቀመጡ። ሱቅ ነጋዴው ደግ ሰው ስለነበረ በዛ እንዲያርፉ ፈቀደላቸው። በዛ በዝምታ ተቀምጠው ሳለ እንደ እብድ የለበሰ ሰው ወደ ናኦሚ እናት ጋር ሄደ። እመቤት ውሃ ልትከሽልኝ ትችያለሽ? የናኦሚ እናት የቀራት ገንዘብ 500 ናያራ ብቻ ነበረ። ከዛ ላይ 200 ናያራ አንስታ ሰጠችው። አመሰግናለሁ እመቤት። አየሽ፣ ለአንቺም የምትሰጥሽ አንድ ነገር አለኝ። ትንሽ የተጨመቀች ቁራጭ ወረቀት አወጣና ውሰጅ፣ ይህ የሎተሪ ትኬቴ ነው፣ እንድትወስጂው ፈልጋለሁ። በቅርቡ ሚሊዮኔር ትሆኛለሽ አላት። የናኦሚ እናት ትኬቱን ወሰደችና እንዲህ በቀላል ስትል ራሷን ሾቃሾቀች። ግን በውስጧ ያለ አንዳች ነገር ትኬቱን እንድትይዝ አድርጓት ነበር። ከተወሰኑ ቀናቶች በኋላ የናኦሚ እናት ገበያ ላይ የሚሰሩ ሴቶችን ውሃ በማምጣት ረድታቸው ስትመለስ፣ ማለትም ገንዘብ ለማግኘት እንዲችሉ በአንድ የሎተሪ ዕጣ መሸጫ ሱቅ አጠገብ እያለፈች ነበር። አይኖቿ ምልክቱ ላይ አረፉ። በዚህም ከጥቂት ቀናቶች በፊት መንገድ ላይ ያገኘችው እብድ ቢጤ ሰው የሰጣትን ትኬት አስታወሰችና ቀስ ብላ ወደ ሱቁ ገባች። ውጤቱን ለማየት ብቻ እንጂ ሌላ የጠበቀችው ነገር አልነበረም። የሱቁ ባለቤት ወረቀቱን ተመለከተውና ድንገት ጮኸ። ቆይ እመቤት፣ ይህ እኮ አሸናፊ ዕጣ ቁጥር ነው። የናኦሚ እናት ግራ ተጋባች። ምን ማለት ነው? አሸንፈሻል፣ አንደኛ ዕጣ አሸንፈሻል አለ በአድናቆት እየፈነጠጠ እየሰለለ። 100 ሚሊዮን ናያራ አሸንፈሻል። የናኦሚ እናት ቅዝቅዝ ብላ ቆማ ቀረች። የምትሰማውን ነገር ማመን አቅቷታል። 100 ሚሊዮን ናያራ ሲል የሱቁ ነጋዴው ደገመላት። አሁን በጣም ሀብታም ሴት ነሽ። የናኦሚ እናት መንቀጥቀጥ ጀመረች። ጉልበቷ ሲከዳ ተሰማት። አጠገቧ ካለው ወንበር ላይ ተቀምጣ በሁለት እጆቿ ራሷን ያዘች። እንባዋ ከዓይኖቿ ላይ መፍሰስ ጀመሩ። ኦ አምላኬ፣ ያንን ሰው አምላክ ነው የላከው። የእውነት ይህ በእኔ ላይ ነው የሚሆነው ስትል አለቀሰች። የድንጋጤ የስቃይና የደስታ እንባ ፈሰሰች። ሁሉም ነገር በቅጽበት ተቀየረ። ከእንግዲህ መራብ የለም፣ ከእንግዲህ መዋረድ የለም፣ ከእንግዲህ ውጭ ማደር የለም። ከ15 ዓመታት በኋላ ናኦሚ በአንድ ወቅት መንገድ ዳር ቆማ የትምህርት ቤት ክፍያዋ ስለጠፋባት የምታለቅስ ሴት አሁን አይደለችም። አሁን ቆንጆ ሽክ ያለች ወጣት ሴት ሆናለች። አረማመዷ በራስ መተማመን የተሞላ፣ ልቧም በተስፋ ያበጠ ነው። አሁን የቢሊዮኔር እናት ብቸኛ ልጅ ሆናለች። እናቷ 100 ሚሊዮን ናያራ ካሸነፈች በኋላ የዛን ዕለት ሁሉም ነገር ተለወጠ። ትልቅ ቤት ገዝተው ገቡ፣ ስራም ጀመሩ። ከዛ በኋላ ገንዘባቸው ዝም ብሎ ማደግ ጀመረ። ናኦሚ እድሏን አላባከነችም። ጠንክራ ሰራች። ወደ ዩኒቨርሲቲ ገብታም ቢዝነስ አጠናች። ከዩኒቨርሲቲ በኋላም የራሷን ካምፓኒ መሰረተች። ካምፓኒው በመላው ሀገሪቷ ውስጥ በፍጥነት ከሚያድጉ ቢዝነሶች መሃል አንዱ ሆነ። በበሳለ ሐሳቦቿ፣ በትሁት ባህሪዋና በደግ ልቧ የታወቀች ሴት ሆነች። ነገር ግን ናኦሚ ያረሳችው አንድ ነገር ነበረ። ሁልጊዜም ቢሮዋ ተቀምጣ በቸገራት ጊዜ ያለውን እያንዳንዱን ሳንቲም አንጠፍጥፎ ስለረዳት ሰው በየዓመቱ ሳታስታውስ አሳልፋ አታውቅም። ብዙ ጊዜም ፈልገዋለች። ነገር ግን ዳሱ ከወደመበት በኋላ የሄደበትን የሚያውቅ ማንም አልነበረም። አሁን ናኦሚ ተስፋ አልቆረጠችም። ሁሌም ለራሷ አንድ ቀን አገኘዋለሁ፣ የግድ ማግኘትም አለብኝ ትላለች። ይህ በእንዲህ እንዳለ ራቅ ብሎ በሚገኝ በአንድ ትንሽ ከተማ ውስጥ ጆንሰን እና የልጅ ልጁ አንድሪው አሁንም ኑሮን ለማሸነፍ እየታገሉ ነው። ሕይወት ቀላል አልነበረችም። ጓደኛው ሳይመን የሰጣቸው ገንዘብ ለጥቂት ጊዜ ያህል ብቻ ረዳቸው። ከዛ በኋላ ግን እየደጋገሙ ከዜሮ ለመጀመር ተገደዱ። ከአንድ ቅጥር ግቢ ጀርባ ከምትገኝ ትንሽ ክፍል ውስጥ ይኖራሉ። ጆንሰን ከመንገድ ዳር ባለች ትንሽ ጫማ መሸጫ ሱቅ ውስጥ ተቀምጦ ሲሰራ ይውላል። ጀርባውን ያመዋል። አይኖቹም እንደ ከዚህ ቀደሙ ስለ አይደሉም፣ ግን
መክፋቱን አቁሞ አያውቅም። አንድሪው መልከ መልካም ወጣት ሆኖ አድጓል። ሰው አክባሪ፣ ታታሪና በህልሞች የተሞላ ሰው ሆኗል። ከዓመት በፊት ከዩኒቨርሲቲ ቢመረቅም ስራ ለማግኘት ግን ከባድ ነበረ። ለበርካታ ኩባንያዎች አመልክቷል። በርካታ የሥራ ቃለ መጠይቆች ላይም ታድሟል። ግን ምንም አልተሳካለትም። በዚህም ትንንሽ ስራዎችን ሳይነቅ ይሰራል። አንዳንድ ጊዜም አያቱን በጫማ ስራው ላይ ያግዘዋል። ሁልጊዜ ጠዋት አንድሪው ሽርጥ አድርጎ ከአያቱ አጠገብ በመቀመጥ የተለያዩ የጫማ ዲዛይኖችን ይሰራል። ከአያቱ የተማረው ክህሎት አንዳንድ ቀናቶች ለመመገብ የሚያበቃቸውን ያህል ይሸጣሉ። አንዳንድ ቀን ደግሞ ባዶ እጃቸውን ወደ ቤት ይመለሳሉ። አንዳንድ ጊዜ አንድሪው ለአያቱ እንዳይጨነቅና አንድ ቀን ታሪካቸው እንደሚቀየር እየነገረ ያጽናነዋል። አዛውንቱ ፈገግ ይሉና አውቃለሁ የኔ ልጅ፣ ፈጣሪ አምላክ አንድ ቀን የዕድል በራችንን ይከፍተዋል በማለት ይመልሱለታል። ግን ውስጣቸው ደግሞ ለአንድሪው የተሻለ ህይወት መስጠት ባለመቻላቸው ይጨነቃል። አንድ ቀን ማታ ፀሐይ መጥለቅ ስትጀምርና ዕቃቸውን መሸከፍ ሲጀምሩ ጆንሰን ተቀመጡና አንድሪው፣ በአንተ ዕድሜ የነበረችውን ሕፃን ልጅ ታስታውሳታለህ? ከበርካታ ዓመታቶች በፊት የረዳኋትን ልጅ። አንድሪው ፈገግ አለና አዎን አያቴ፣ እሱን ታሪክ ብዙ ጊዜ ነግረኸኛል። አሁን የት ትሆን ያለችው? አሉ ጆንሰን በለሆሳስ ድምፅ። ደህና እንደምትሆን ተስፋ አደርጋለሁ። ቅዳሜ ዕለት ጠዋት ነበረ። በደንበኞች ትዕዛዝ ቆዳ ለመግዛት ጆንሰን ወደ ገበያ ሄደው ነበረ። አንድሪውን ብቻውን ትተውት እርሱም በዝምታ ተቀምጦ የደንበኞችን ጫማ እየቦረሸ ነበረ። ድንገት አንድ ትልቅ ጥቁር መኪና ከእርሱ ትንሽ ራቅ ብሎ ቆመ። ከመኪናው ውስጥ ሽክ ብላ የለበሰች ሴት በግርማ ሞገስ ተሞልታ ወረደች። አንዱ የጫማዋ ዘለበት ተበጥሶባት ነበርና ወደ እርሱ ትንሽ ጫማ ማደሻ ሱቅ ሄደች። እንደምን አረፈድክ አለችው በተረጋጋ ድምፅ። አንድሪው ቀና ብሎ በመገረም ተመለከታት። እንደምን አረፈድሽ እመቤት አለ እጁን በቡትቶ ጨርቅ እየጠረገና ፈገግ እያለ። ቀስ አድርጋ እግሯን አነሳች። እባክህን ይህንን ዘለበት በማስተካከል ልትረዳኝ ትችላለህ? አሁን ነው ድንገት ያወለቀብኝ አለችው። እንዴታ የኔ እመቤት፣ እስቲ ልየው። በጥንቃቄ ጫማውን ወሰድና በደቂቃ ውስጥ አስተካከለው። በዝምታ ተመለከተችው። ትኩረቱ፣ እርጋታው፣ በስራው ላይ ያለው መጨነቅ የሆነ የተለየ ነገር ነበረው። በመንፈሱ ላይ ንጹህ ነገር ነበረ። ስንት ነው ስትል ጠየቀችው። ፈገግ አለ በዘዙ። አያስፈልግም እመቤት፣ ትንሽ ነገር ነው። ዝም ብለሽ መሄድ ትችያለሽ እመቤት። ቅድቦቿን ወደ ላይ ከፍ አደረገች። አታስከፍለኝም ማለት ነው? ጭንቅላቱን በአሉታ ነቀነቀ። አሁን እመቤት፣ የቸኮልሽ ትመስሊያለሽ። ልረዳሽ ብቻ ነው የምፈልገው አላት። ሴትየዋ ፈገግ አለች። የዚህ አይነት ነገር በዚህ ዘመን የተለመደ አይደለም። ሰዎች ያለምንም ጥቅም ሲሰሩ መመልከት የተለመደ አይደለም። ላፍታ ያህል ትንሽ ሱቁን በአይኖቿ ካማተረች በኋላ ይህንን ሥራ መስራት ከጀመርክ ምን ያህል ጊዜ ሆነ ስትል ጠየቀችው። ከዩኒቨርሲቲ ከተመረቅኩ ጊዜ ጀምሮ ለዓመት ያህል ሥራ ፈለግኩ፣ ግን ጠብ የሚል ነገር ያለ አይመስልም። በዚህም የአያቴን የጫማ ሥራ ቢዝነስ ተቀላቀልኩ። ዝም ብሎ ተቀምጦ ከመዋል ይሻላል በሚል ጭንቅላቷን ነቀነቀች። ስምህ ማን ነው? ስሜ አንድሪው ነው የኔም ቤት። አንድሪው አለች በመድገም። በስርዓት ነው የምታወራው። ትሁት ነህ፣ ታማኝ ሰውም ትመስላለህ። እያፈረ ፈገግ አለ። አመሰግናለሁ እመቤት። በድጋሚ ከመናገሯ በፊት በመሃላቸው አጭር ዝምታ ሰፈነ። አዲስ ሹፌር እየፈለግኩ ነበረ፣ ታማኝ የሆነና የተረጋጋ። በዚህ ጊዜ የማገኘው ብዙዎቹ ሰዎች ወይ ግዴለሽ ናቸው ወይም እብሪተኛ ናቸው፣ ግን አንተ ልዩ ትመስላለህ። አንድሪው አይኖቹን አርገበገበ። በትክክል እንደሰማት እርግጠኛ አልነበረም። ሹፌር ነው ያልሽው እመቤት? አዎን አለችው ጠበቅ አድርጋ። መንገዶቹን ሁሉ ካላወቅ እኔው ራሴ ላሰለጥንህ እችላለሁ። ጥሩም እከፍልሃለሁ፣ የምትኖርበት ቦታም እሰጥሃለሁ። ላምነው የምችለው ሰው ብቻ ነው የምፈልገው አለች። ልቡ መታ። ከልብሽ ነው እመቤት? አዎን በጣም ከልቤ ነው አለችው ሞቅ ባለ ፈገግታ። አመሰግናለሁ እመቤት፣ ይህ ለእኔ ምን ማለት እንደሆነ አታውቂም። ከቦርሳዋ ካርድ አውጥታ ሰጠችው። ስሜ እመቤት ቲና ይባላል። ፍላጎቱ ካለህ ነገ ደውልልኝ፣ ፍላጎቱም ከሌለ እረዳለሁ። ካርዱን በሚንቀጠቀጡ ጣቱ ተቀበላት። እደውላለሁ እመቤት፣ ቃል እገባለሁ። እመቤት ቲና ጥቁር መኪናዋ ውስጥ ገብታ እየነዳች ሄደች። አንድሪው ካርዱን በእጁ ይዞ በመደነቅ ተመለከተው። የዛን ዕለት ማታ ጆንሰን ከገበያ ተመልሶ መጣ። የደከመው ይመስላል። ጆንሰን ቦርሳውን ጥለው የልጅ ልጃቸውን በቅርበት ተመለከቱት። አንድሪው ፈገግ እያለ ነበረ። አንድሪው እንዲህ ፈገግ ያስባለህ ምንድን ነው? ሎተሪ የበላ ሰው እኮ ነው የምትመስለው። አንድሪው ከተቀመጠበት በፍጥነት ተነስቶ ቆመ። አያቴ እንኳን ደህና መጣ፣ አንድ መልካም ዜና አለኝ ላንተ ሲል አንድሪው ፈገግ አለ። አንተ በሌለህበት ዛሬ አንዲት ሴት መጥታ ነበር ወደ ሱቅ። ጫማዋን ለማሰራት ነበር የመጣችው። ከዛም ማውራት ጀመረች። ስሜ እመቤት ቲና ይባላል። ነጋዴ እንደሆነችና ቀጥሎ ባለው ከተማ ውስጥ እንደምትኖር ነገረችኝ። ጆንሰን ቅድባቸውን ከፍ አደረጉ። እሺ ቀጥል። ባል እንደሌላትና ልጇም ሁልጊዜ ወደ ውጭ እንደምትሄድ ነገረችኝ።
እናም ከቦታ ቦታ የሚያደርሳት ሾፌር ትፈልጋለች። ሾፌሯ ሀገር ቀይሮባታል። የሥራ ሐሳብ አቅርባልኛለች። የጆንሰን አይኖች ተበለጠጡ። ሥራ? የጫማዋን ዘለበት ከማስተካከል ወደ ሥራ ልስጥህ? አሁን አያቴ ሲል አንድሪው መለሰ። ፈገግታውም ጨመረ። ወድጄሃለሁ አለችኝ። በስርዓት ነው የምታወራው። ኃላፊነትም የሚሰማህ ሰው ትመስላለህ። በእኔ ቤትም መኖር ትችላለህ። በደንብ እከፍልሃለሁ አለችኝ። የጆንሰን ፈገግታ ወዲያውኑ ከፊታቸው ላይ ብን ብሎ ጠፋ። ቀጥ ብለው ተቀመጡ። በቤቷ መኖር? አንድሪው ዓለም አደገኛ መሆኑን አታውቅም? ወጣት ወንዶችን ከሚፈልጉ ሹገር ማሚዎች መሃል አንዷ ብትሆንስ? ብትጠቀምበስ? እኔ እነዚህን አንዳንድ ቢሊኒየሮች አላምናቸው። ቆንጆ ልብስ ለብሳ ስለመጣችና ትልቅ መኪና ስለምታሽከረክር ኖርማል መስልሃለች አሉት። አንድሪው ተረጋግቶ ለመቆየት ሞከረ። አያቴ እባክን እንደሱ አታስብ። አንድሪው አያቴ አትበለኝ። ያለህኝ አንተ ብቻ እንደሆንክ ታውቃለህ። እናትህን አንተ በተወለድክ ዕለት ነው ያጠዋት። በከባድ ደም መፍሰስ ስትሞት ገና 16 ዓመቷ ነበር። አንተ ላይ አንዳች ነገር ቢደርስ ከራሴ ጋር መኖር አልችልም። አንድሪው አያቴ ፍርሃቴ ይገባኛል፣ ግን እኮ እርሷ አላስገድደችኝም። ሄደችው ስልኳን ሰጥታኝ ፍላጎቱ ካለኝ ልደውልላት እንደምችል ነገራኝ ብቻ ነው። እኔ ደግሞ አሁን ትልቅ ልጅ ሆኛለሁ። ወጣ ብዬ የተሻለ ሥራ መፈለግ አለብኝ። ጆንሰን አይኖቹን ተመለከቱ። አንድሪው ስለዚህ ነገር እርግጠኛ ነህ? መንፈሴ ያልተረጋጋልኝም አሉት። አንድሪው ራሱን በአዎንታ ነቀነቀ። ሰፈሯ ከደረስኩ በኋላ እዛ የሚኖሩ ሰዎችን ስለ ሴትዮዋ ማንነት እጠይቃለሁ። እንግዳ የሆነ ነገር ካለ ወደ ቤቱ አልገባም አለ። ጆንሰን ዝም አሉ። አንድ ነገር ብትሆን ምን እንደምሆን ታውቃለህ። አያቴ አትጨነቅ፣ ምናልባት ይህ ዕድል ይዞልን ሊመጣ ይችላል። ዝም ብዬ ቁጭ ብዬ ላይመጣ የሚችል ሥራ ከምጠብቅ ዕድሌን በሞክር ይሻላል አለ። ሽማግሌው ጆንሰን ትንሽ ዘና አሉ። መስራት ስጀምር ደግሞ ገንዘብ እልክልሃለሁ። አንተም ከፀሐይ ስር መቀመጥ ታቆማለህ፣ ታርፋለህ። ይህ የኔ ቃል ነው። ጆንሰን ፈገግ አሉና እሺ፣ ልብ ሰላም ከተሰማው ሂድ፣ ግን ተጠንቀቅ፣ በጣም ተጠንቀቅ። አንድሪው ፈገግ ብሎ ጭንቅላቱን ነቀነቀ። አመሰግናለሁ አያቴ፣ ነገ ለእመቤት ቲና እደውልላታለሁ። ልክ አንድሪው ስልኩን ለማምጣት ወደ ውስጥ ሲገባ ጆንሰን ወደ ሰማይ አንጋጠው፣ ጌታዬ ሆይ ያቺ ሴት የእውነት ከአንተ ከሆነ የተላከችው ስኬታማ አድርገው፣ ግን መጥፎ ሴት ከሆነች አንድሪውን ወደዛ ቤት እንዳታስገባው። በማግስቱ ጠዋት አንድሪው ስልኩን ይዞ ውጭ ቆመ። በጥልቀት ከተነፈሰ በኋላም አደም ቲና የሰጠችውን ስልክ ደወለ። ሄላው ሲል ለስለስ ያለ ድምፅ መልስ ሰጠው። እንደምን አደርሽ እመቤት? አንድሪው ነኝ አለ በትንሽ ፈገግታ ታጅቦ። አያቴን አናግሬው ተስማምቷል። አዎ በጣም ደስ የሚል ዜና ነው አለች እመቤት ቲና ፈገግ ብላ። ስለ ደወልክ አመሰግናለሁኝ። አድራሻዬን አሁን እልክልሃለሁ። በር ላይ ስትደርስ ደውልልኝ። አመሰግናለሁ። ከስልክ ጥሪው በኋላ አያቱን ተሰናብቶ በአውቶቡስ ተሳፈረ። ጉዞ 2 ሰዓት ይወስድ ነበረ፣ ግን አንድሪው በደስታ ነበር ጉዞውን ያደረገው። የግቢው በር ጋር ሲደርስ አንድ ጠባቂ በሩ ጋር ቆሞ አገኘ። ሚስተር አድነው አንተ ነህ? አሁን አብረሂና፣ እመቤት ቲና እየጠበቀችህ ነው። የእመቤት ቲና ቅጥር ግቢ እንደገባ የአንድሪው አይኖች ተበለጠጡ። ቤቱ ትልቅና ውብ ነው። በመንገዱ ዳር አበቦች አሉበት። በፊልም ላይ ያለ ቤት ነበር የሚመስለው። ማደም ቲና ወጣች ልትቀበለው። እንኳን ደህና መጣህ አንድሪው፣ ናግባ፣ ይህ አዲሱ ቤት ይሆናል። አንድሪው ፈገግ አለ። አመሰግናለሁ እመቤት፣ ይህ ስፍራ በጣም ቆንጆ ነው። እየመራች ወደ ውስጥ ይዛው ገባች። የተሟላ ዕቃ ያለበትን ክፍል አሳየችው። እዚህ ነው የምትኖረው? የመኪና ማቆሚያው ከፑሉ አጠገብ ነው። አትጨነቅ አንድሪው፣ ራስህን ብቻ ሁን። እኔ ሰራተኞቼን እንደ ቤተሰቤ ነው የምቆጥራቸው። ታማኝ ሁን፣ በጥንቃቄ ንዳ። አንድሪው ጭንቅላቱን በትህትና በመነቅነቅ እሺ እመቤት፣ በጣም አመሰግናለሁ። የዛኑ ቀን አንድሪው ሥራ መስራት ጀመረ። በሳምንት ውስጥ እመቤት ቲና ሙሉ በሙሉ አመነችው። ሁሌ በሰዓቱ ይገኛል፣ ሁሌ ትሁት ነው፣ አስፈላጊ ከሆነው በላይም አይናገርም። ከ2 ሳምንት በኋላ አንድ ያልተጠበቀ ነገር ተፈጠረ። የእመቤት ቲና ብቸኛ ልጅ ናኦሚ ከውጭ ሀገር ረጅም የሥራ ስብሰባ በኋላ ተመልሳ ወደ ቤት መጣች። ስትወርድ አንድሪው መኪናውን እየወለወለ ነበረ። እንደምን አደርግ አለችው። አንድሪው ላፍታ ያህል ቀጥ ብሎ ቆመ። እንደምን አደርሽ እመቤት አለ ትንሽ ከአንገቱ ሰበር በማለት። እናቴ የነገረችኝ አዲሱ ሾፌር አንተ መሆን አለብህ። አሁን እመቤት፣ ስሜ አንድሪው ይባላል። ስላወቅኩ ደስ ብሎኛል አንድሪው አለችው ፈገግ ብላ ወደ ቤቱ ከመሄዷ በፊት። የዛን ዕለት ከሰዓት ማደም ቲና አንድሪውን ጠራችው። እባክን ልጄን ላስቸኳይ ስብሰባ ወደ ቢሮዋ ይዛት ሂድ። አድራሻውን እርሷ ትነግራለች። እሺ እመቤት። ካፍታ በኋላ ናኦሚ ጥቁር ሰማያዊ ቀሚስ ለብሳና ትንሽ የእጅ ቦርሳ ይዛ ወጣች። አንድሪው በክብር የኋላ በሩን ከፈተላት። ግን እርሷ አይ ችግር የለውም ከፊት እቀመጣለሁ፣ ከኋላ እየጮህኩ ትእዛዝ መስጠት አይመቸኝም። ፈገግ ብሎ እሺ እመቤት። ጉዟቸው በዝምታ የተሞላ ነበር። ከዛም ትንሽ እንደሄዱ አንድ ሞተር ሳይክል ገባበትና መኪናውን ቶሎ ብሎ ተቆጣጠረው።
እርሷ ብትደነግጥም እርሱ ግን ሁኔታውን የተቆጣጠረበት እርጋታ በጣም አስደምሟት ተመለከተችው። ቢሮአቸው ሲደርሱ ከመውረዷ በፊት ትንሽ አመነታችና በጣም ጠንቃቃ ሾፌር ነህ፣ ብዙ ሰዎች ቢሆኑ ይደነግጡ ነበረ አለችው። ፈገግ አለ። ተሳፋሪን የመጠበቅ ግዴታዬ ነው። ቀናቶች አለፉ። በየቀኑ አብረው የሚያደርጉትን ጉዞ ተናፍቀው ጀመር። ለምሳም አብሯት እንዲቀመጥ ጠይቀው ጀመር። ስለ ቀኑ፣ ስለ ቤተሰቡ፣ ስለ ህልሞቹ ሳይቀር ጠይቀው ጀመር። እርሱም በአክብሮትና በትህትና ይመልስላታል። አንዳንድ ጊዜ በሚነግራት ተራ ቀልዶች ትስቃለች። በሱ ዙሪያ ስትሆን የሚሰማ ሰላማዊነት አስደነቃት። አንድ ቀን ከሰዓት ከባድ ዝናብ እየጣለ ነበረ። ትራፊክ ያዛቸውና ቆሙ። ዝናቡ በመስተዋቱ ላይ እያካፋ ነው። ፊቷን አዞረችና አንድሪው፣ በህይወትህ ብዙ ነገር እንዲኖር ተመኝተህ አታውቅም? እመኛለሁ እንጂ እመቤት፣ ግን ደግሞ አሁን ባለኝ ነገር ፈጣሪን አመሰግናለሁ። ፈገግ አለች። ይገርማል፣ የተለመደ አይደለም። ብዙዎቹ የማገኛቸው ሰዎች ሲያማርሩ ብቻ ነው የማየው። ትከሻውን ነቀነቀ። ማማረር ምንም የሚቀይረው ነገር የለም እመቤት። ጭንቅላቷን በአዎንታ ነቀነቀች። በውስጧ ያለ የሆነ ነገር ምን እንደሆነ የማታውቀው ነገር ሲቀየር ተሰማት። ቢሮዋ ደረሱ። ስላደረስከኝ አመሰግናለሁ አንድሪው አለችው። ምንም አይደለም እመቤት ሲል መለሰላት። ወደ ካፌያው ወጥታ ስትቆም በሌሎች ሰዎች ፊት ስትሆን የዚህ አይነት ስሜት ሲሰማት እንደማታውቅ ልብ አለችና ገረማት። በቀጣይ የሳምንቱ መጨረሻ እመቤት ቲና አያቱን ሄዶ እንዲጎበኝ ፍቃድ ሰጠችው። አንድሪውም ደስ አለው። በመጀመሪያ ደሞዙ ለአያቱ ስጦታ ገዝቶ ሄደ። ቤት ሲደርስ አያቱ አቀፉት። ኦ የኔ ልጅ ትኩስ መስለ የለም እንዴ? ፈጣሪ ያደረገው። አንድሪው ሳቀ። አያቴ ናፍቀኸኛል። ውስጥ ገብተው ተቀምጠው ማውራት ጀመሩ። አያቴ አለው አንድሪው፣ አንድ ነገር ልነግርህ እፈልጋለሁ። ጆንሰን ቀና ብለው ተመለከቱት። ምንድን ነው? አንዲት ሴት አለች። የእመቤት ቲና ልጅ ናት። በጣም ትገርማለች። ሰው አክባሪና ተጫዋች ናት። እና ሲሉ ጆንሰን ጠየቁ። እና ከእርሷ ጋር ፍቅር የያዘኝ ይመስለኛል አለ። የጆንሰን አይኖች ሰፉ። አንድሪው ፍቅር ይዞሃል? አንድሪው ራሱን በአዎንታ ነቀነቀ። አሁን አያቴ እስካሁን አልነገርኳትም፣ ፈርቻለሁ። እርሷም ተመሳሳይ ስሜት እንዳላት እንኳ አላውቅም። ግን የሆነ ነገሯ፣ የምታይብኝ መንገድ፣ የምታወራበት መንገድ፣ የምትከባከብብኝ መንገድ። ጆንሰን ፈገግ አሉ። ፍቅር ቆንጆ ነገር ነው፣ ግን የኔ ልጅ ተጠንቀቅ፣ አትቸኩል፣ ይመርብህ። አልቸኮልኩም አያቴ፣ ብቻ አላውቅም። ባየኋት ቁጥር ልቤ ይመታል። ስሜቱን መግለጽ አልችልም። ጆንሰን ሳቀ ረጋ ብሎ። ፍቅር የሚጀምረው እንደሱ ባለ መንገድ ነው አሉት። አያቴ፣ እሷ አስባታ ፍቅረኝ። እንግዳውስ የኔ ልጅ ጸልይ፣ ከአምላክ ከሆነ መሆኑ አይቀርም። ፈጣሪ ያቀደውን የትኛውም የሰው ልጅ ሊያቆመው አይችልም። አንድሪው ፈገግ አለ። ልቡ በተስፋ ተሞልቷል። እርሱ ካለበት ርቆ ናኦሚ ክፍሏ ውስጥ ተኝታ ጣራው ላይ አፍጥጣለች። ፈገግ ብላ ለራሷ ይህ አንድሪው የሚባል ሰው አንድ ለየት ያለ ነገር አለው። ከእርሱ ጋር ፍቅር የያዘ ይመሰለኝ። አንድሪው ሐሳቧን፣ ልቧን፣ ህልሟን ሁሉ ተቆጣጥሮታል። ከዚህ በፊት የዚህ አይነት ስሜት ተሰምቷት አያውቅም። እናቷ ወዳለችበት ሳሎን ክፍል ሄደች። ከፊቷም ቆማ እማዬ አለቻት። እመቤት ቲና ቀና ብላ ተመለከተቻት። ናኦሚ የተጨነቀች ትመስላለች። ናኦሚ ምን ነው የተጨነቅሽ ትመስልያለሽ? ሁሉ ነገር ሰላም ነው አለቻት። ናኦሚ በጥልቀት ተነፈሰች። እማዬ ከአንድሪው ጋር ፍቅር ይዞኛል አለች። እመቤት ቲና ፈገግ አለች። አውቄው ነበረ። ታውቂ ነበረ? አሁና እርሱ ባለበት ቦታ እንዴት እንደምትሽኮረመሚ፣ ዕቃ ለማድረስ እንደ ጠፋች ቡችላ ከስር ስሩ እንዴት እንደምትከታተዩ ሁሉ አይቻለሁ። ናኦሚ ሳቅ አለች። ወድጄዋለሁ፣ ላገባው ፈልጋለሁ። የኔ ልጅ በደንብ ነው የመረጥሽው። ፈጣሪውን የሚፈራ ሰው ነው። ሰው አክባሪ ነው። በስርዓት ያደገ ነው። ታታሪ ነው። የተማረ ነው። መልከ መልካም ነው። እንደሱ ያለ አማች ማን ይጠላል? ገንዘብ ደግሞ እዚህ ቤት ችግር አይደለም። ፈጣሪ አብዝቶ ባርኮናል። ሰው ባለበት የገንዘብ ደረጃ ማንንም ዝቅ አድርገን አናይም አለቻት። ናኦሚ በፋታ ስሜት ተነፈሰች። አመሰግናለሁ እማዬ፣ ግን እኔ ልነግረው አልፈልግም። ምክንያቱም ወንዱ እሱ ነው። እርሱም ተመሳሳይ ስሜት ካለው እንግዳውስ እርሱ ነው መጀመሪያ መናገር የሚገባው። እመቤት ቲና ፈገግ አለች። ትክክል ነሽ የኔ ልጅ። ኃላፊነት የሚሰማት ሴት ወንድ አትከተልም። በማግስቱ አንድሪው ከጉብኝቱ ተመልሶ መጣ። ናኦሚ የበለጠ ቆንጅታ ነበረ። እንኳን ደህና መጣ አለችው ሞቅ አድርጋ ፈገግ እያለች። አመሰግናለሁ እመቤት። ከእንግዲህ እመቤት አትበለኝ፣ ናኦሚ እያልክ ብቻ ጥራኝ። ፈገግ አለ። እሺ አለቃ እመቤት ናኦሚ። ሁለቱም ሳቁ። ከዛም አንድሪው ድፍረቱን እንደምንም አሰባስቦ ናኦሚ እባክሽን ማውራት እንችላለን? 5 ደቂቃ ብቻ አላት። እንዴታ አለች ልቧ በብርቱ እየመታ። ከቤቱ ኋላ ወዳለው የአትክልት ስፍራ ይዟት ሄደ። አንድሪው አይኖቿን እያየ ናኦሚ ሲል ጀመረ።
ድምፁ ትንሽ እየተንቀጠቀጠ ነው። ይህ ሊያስቅሽ ወይም ሊያስገርምሽ እንደሚችል አውቃለሁ፣ ወይም ቂልነትም ሊያስመስልብኝ እንደሚችል አውቃለሁ። ግን ከዚህ በላይ በውስጤ አምቄው ልኖር አልችልም። ናኦሚ ዝም ብላ ቆማለች። ልቧ በብርቱ እየመታ ነው። ከአንቺ ጋር ጥልቅ ፍቅር ይዞኛል። ለመጀመሪያ ጊዜ ካየሁሽ ቀን ጀምሮ አረማመድሽ፣ ፈገግታሽ፣ ለሰው መቆርቆርሽ፣ ስለ አንቺ ማሰብ ማቆም አልቻልኩም። ልቤን ተርቀሽዋል። እናም እንድትመልሽልኝ አልፈልግም። ሕይወት አጭር ነው። ከእኔ ደረጃ ውጭ መሆንሽንም አውቃለሁ። ይህን ማለት ስራዬንም ሊያሳጣኝ እንደሚችል አውቃለሁ። ግን ይህን ስሜቴን ከዚህ በላይ በውስጤ አምቄ መኖር አልችልም። እንደው በሆነ መንገድ አንቺም የዚህ አይነት ስሜት አድሮብሽ ከሆነ እባክሽን እምቢ አትበይኝ። ላፍታ ያህል በመሃላቸው ዝምታ ሰፈነ። ናኦሚ ጸጥ ብላ ቀረች። አንድሬው አለችው በለሆሳስ ድምፅ፣ ለመጀመሪያ ቀን ካየሁ ጀምሮ እኔም ከአንተ ጋር ፍቅር ይዞኛል፣ ግን ልነግርህ አልቻልኩም። ለምን ሲል ጠየቃት። ምክንያቱም ሴት ስለሆንኩ መጀመሪያ ፍቅርሻለሁ ማለት የወንዱ ግዴታ ነው እንጂ ሴቱ አይደለም። ስለዚህ ይህን ሁሉ ጊዜ አንቺም ትወጂ ነበር ማለት ነው ሲል አይኖቹ በእንባ ሞልተው ጠየቃት። ናኦሚ ራሷን በመነቅነቅ አሁን አንተም ተመሳሳይ ስሜት እንደሚሰማ ግን አላወቅኩም ነበርና አንድሬው ቀስ አድርጎ እጇን ያዛት። አሁን በሙሉ ልብ ያፈቅርሻለሁ ብሎ ጎትቶ አቀፋት። ከጥቂት ቀናቶች በኋላ አንድሬው ሄደን አያቴን እንድንጎበኘው ፈልጋለሁ፣ የልጅ ልጁን ልብ የሰረቀችዋን ሴት እንዲተዋወቃት ፈልጋለሁ። ናኦሚ ተስማማች። የዛን ዕለት ቅዳሜ ጠዋት ቀላል ግን ጽድት ያለ ልብስ ሁለቱም ለብሰው ጆንሰንን ለማየት ሄዱ። ልክ አንድሬው አያቱ ቤት እንደደረሰ አንድሬው የእንጨት በሩን ቆረቆረና ገፍቶ ከፈተው። ወደ ውስጥ ገብተው ቀለል ካለው ሶፋ ላይ ተቀመጡ። ከጥቂት ደቂቃዎች በኋላ ጆንሰን ቀስ እያለ ወደ ውስጥ ገባ። ፊቱ የተከዘ ቢመስልም ግን አንድሬውን እንዳየው አበራ። የኔ ልጅ እንደምትመጣ እኮ አልነገርከኝም ዛሬ? አያቴ ላስደንቅ ፈልጌ ነው። ከኔ ጋርም የሆነ ሰው ይዤ መጥቻለሁ። ጆንሰን ናኦሚን ለማየት ፊታቸውን አዞሩ። እርሷም ተንበርክካ በአክብሮት ሰላምታ ሰጠቻቸው። እንደምን ዋሉ ጌታዬ አለች። እንደምን ዋልሽ የኔ ልጅ ሲሉ መለሱ። እንግዳ የዚህን ያህል ቆንጆ መሆኗን እኮ አልነገርከኝም ሲሉ ጆንሰን እየፎገሩት ሳቁ። ላፍታ ያህል ናኦሚን ተመለከቷትና ፊታቸውን አዞሩ። ግን ናኦሚ አፍጥጣባቸዋለች። ውስጧ ያለ አንዳች ነገር ተረብሿል። ትዝታ፣ ድምፅ፣ ፊት። ጆንሰን ፊታቸውን እንዳዞሩ ቀረበቻቸው። ጌታዬ ባክዎትን የእርስዎ ስም ኦጋ ጆንሰን ነው እንዴ? ጆንሰን ግራ የተጋቡ መሰሉ። አሁን ኦጋ ጆንሰን ማለት እኔ ነኝ። እንተዋወቃለን እንዴ? ናኦሚ ፈገግ አለች እያዘነች። አላስታወሱኝም አይደል? ጭንቅላታቸውን በአሉታ እየነቀነቁ አይ አዝናለሁ። ከበርካታ ዓመታት በፊት እኔ ገና ሕፃን ልጅ ነበርኩ። የትምህርት ቤት ክፍያዬ ጠፍቶብኝ መንገድ ዳር ቆሜ እያለቀስኩ ነበረ። ሁሉንም ነገር ነገርኩ። የእንጀራ አባቴ እንዴት ሊቀጠቅጠኝ እንደሚችል። አንቱም ከመንገድ ዳር ካለው ትንሽ የጫማ መስሪያ ዳስ ውስጥ ተቀምጠው ነበረ። አዳመጡኝ። 4000 ናira ሰጥተውኝ ነበረ። የነበሩትን የመጨረሻ ገንዘብ ምንም ሳያስቀሩ ሰጥተውኝ ነበር። እናም በትምህርት ቤቴ ላይ እንዳተኮር ነግረውኛል። በአግራሞት ተሞሉ። መረቁኝ። እንዳልረሳዎትም ነገሩኝ። ስሞትም ኦጋ ጆንሰን መሆኑን ነግረውኝ ነበር እና እኔ ረስቼዎት አላውቅም። ቆይ አንቺ ያቺ ሕፃን ልጅ ነሽ? አሁን ጌታዬ፣ የረዷት ትንሽ ልጅ እኔ ነበርኩ። ከፊታቸው ተንበረከከች። እርዳታ ብቻ አይደለም ያደረጉልኝ፣ ተስፋም ሰጥተውኝ ነበረ። ከውርደትና ከስቃይ ታድገውኝ፣ ከትምህርት ቤት ከመባረር አድነውኛል። ያቺ አንድ ተግባሮት ሕይወቴን ቀይረዋለች። በዛች ቅጽበት ደግነቷና ማበረታቻዋ የተነሳ አንድ ነገር ለመሆን ችያለሁ። የጆንሰን አይኖች በእንባ ተሞሉ። አፋቸውን ይዘው ቀስ እያሉ ተቀመጡ። ደነገጡ። የፈጣሪ ያለ ያቺ ትንሽ ልጅ እኔ ነው የምትይ? አዎን አለች ናኦሚ። ለዓመታት ስፈልገዎት ነበረ። በፍቅሩ የተያዝኩት ሰው የልጅ ልጅዎ መሆኑን አላውቅም ነበረ። አንድሬው በአይኖቹ እንባ ተሞሉ። አያቴ ከዛ ቀን ጀምሮ ስለ አንቺ ሁል ጊዜ ነበር የሚያወራው። ባለሽበት ሁሉ ፈጣሪ መንገዱን እንዲመራሽ ይጸልይልሽ ነበረ። ጆንሰን ለአፍታ ያህል መናገር አቃታቸው። ዝም ብለው ናኦሚ ላይ ከሚንቀጠቀጥ እጃቸው ጋር አፈጠጡባት። አየሽ እንዴት እንዳደግሽ፣ አየሽ እንዴት ፈጣሪ እንዳነሳሽ። ናኦሚ እጃቸውን ያዘች። አሁን እኔን በባረኩኝ መንገድ እርስዎን ልባርከዎት እፈልጋለሁ። የልጅ ልጅዎን ላገባ ነው። ሁላችንም እንደ አንድ ቤተሰብ እንድንኖር እፈልጋለሁ። ይህ ፍቅር ብቻ አይደለም፣ ይህ ዕጣ ፈንታም ነው። ጆንሰን ተንሰቅስቀው አለቀሱ። የልጅ ልጃቸውን ተመለከቱና አንድሬው ከመልአክ ጋር ፍቅር እንደያዘ አልነገርከኝም አሉት።
ናኦሚ በእንባዎቿ መሃል ሳቀች። የረዳት ሴት እርሷ መሆኗን አላወቅኩም ነበር። በደግ ልቧ ብቻ ነበር ያፈቀርኳት። ጆንሰን ናኦሚን ተመለከቱና እንኳን ደህና መጣሽ የኔ ልጅ፣ ይህን ቅጽበት ያሳየኝን አምላኬን አመሰግነዋለሁ አሉ። በዛች ትንሽ ክፍል ውስጥ ልቦች ዳግም ተቆራኙ። ቆንጆ የወደፊት ተስፋም ተወለደ። በማግስቱ ጠዋት ሩዝ፣ የምግብ ዘይት፣ በካርቶን የተሞሉ ምግቦች፣ አዲስ የቤት ዕቃዎች፣ አብለጭላጭ ወርቃማ ወረቀት የተጠቀለሉ ልብሶችን አድርጋ ላከች። ምን እየተከናወነ ነው ሲሉ ጆንሰን ጠየቁ። ይህ ገና ጅማሮ ነው አያቴ አለች ናኦሚ ፈገግ ብላ። አንዱ ሰውዬ አንድ ኢንቨሎፕ ይዞ መጥቶ ለጆንሰን ሰጣቸው። ቀስ አድርገው ከፈቱት። ስማቸው ጎላ ተደርጎ የተጻፈበት ቼክ ነበረ። 10 ሚሊዮን ናያራ። ጆንሰን አፋቸውን ሸፍነው ያዙ። የኔ ልጅ ይሄ ምንድን ነው? ይሄ ላንተ ነው አያቴ አለች ረጋ ብላ። ላጣው ነገር ሁሉ፣ ለተሰቃያቸው ዓመታቶች ሁሉ፣ መክፈል ላልቻልከው የቤት ኪራይ፣ ለፈረሰብህ የጫማ መስሪያ ዳስ፣ ለምታለቅስ ትንሽ ልጅ ያለችህን አሟጠ ለሰጠኸው 4000 ናያራ፣ ከየት እንደመጣው እንኳ ሳታውቅ ይህና ከዚህ በላይ የሆነ ነገር ይገባዋል። ጆንሰን አለቀሱ። መናገር አቃታቸው። ግን ይህ ብቻ አልነበረም። ናኦሚ በድጋሚ ወደ እርሳቸው ዞረችና አያቴ ሌላም አንድ ነገር አለ። ሌላ ትንሽ ኢንቨሎፕ አውጥታ ሰጠቻቸው። ሲከፍቱት በውስጡ የሚያብለጨልጩ ቁልፍ አገኙ ከወረቀቱ ጋር። እርሱ የአዲሱ ቤት ቁልፍና ዶክመንት ነው አያቴ። ሙሉ ዕቃው የተሟላ 5 መኝታ ክፍል ያለው አፓርታማ እነሱ በሚኖርበት ከተማ ውስጥ በስሞች ተከፍሎበታል። በድጋሚ ክራይ አይከፍሉም። ተንበርክከው ሚስተር ጆንሰን አምላኬ አስታወስከኝ እያሉ አለቀሱ። አንድሪው አጽናናቸው። አያቴ ይህ ሽልማትህ ነው፣ ፈጣሪ ያረሳም። ከጥቂት ሳምንታት በኋላ አንድሪውና ናኦሚ ተጋቡ። ከጥቂት ወራቶች በኋላም ናኦሚ 2 ጤነኛ መንታዎችን ወለደች። ቤቱ በደስታ ተሞላ። ጆንሰን አንዱን ልጅ አቀፉ። እመቤት ቲና ሌላኛውን ልጅ አቀፈች። አንድሪው ናኦሚን አቅፎ የምድራችን ደስተኛው ሰው አድርገሽኛል ሲል ተናገረ። ከዛ በኋላ ሁሉም በደስታ መኖር ጀመሩ። አንዲት የደግነት ተግባር የዕድሜ ልክ የበረከት ዘር ትተክላለች። አምላክ ሰዎችን ለመባረክ ማንንም ሰው ሊጠቀም ይችላል። መልካቸው ማንንም ሊመስል ይችላል። የናኦሚ እናት መንገድ ላይ ያገኘችውን ያንን ሰው ችላ ብትለው ኑሮ ምን የሚፈጠር ይመስላችኋል? እናንተስ በጆንሰን ቦታ ብትሆኑ ለማታውቁት ሰው ያላችሁን የመጨረሻ ገንዘብ ሳትሰስቱ ትሰጡ ነበረ? ውድ ተመልካቾቻችን ከዚህ ድራማዊ ታሪክ ምን ትምህርት ወሰዳችሁ? ከስር ባለው ኮሜንት ውስጥ ሐሳባችሁን መስማት እንፈልጋለን። ታሪኩ ከተመቻችሁ ላይክ ስጡን፣ ከጓደኞቻችሁ ጋርም ሼር አድርጉት፣ ሰብስክራይብ አድርጉን። አዳዲስ የምንለቃቸው ነገሮች እንዳያመልጣችሁም የደውል ምልክቱን መጫናችሁን እንዳትረሱ።